በስተመጨረሻም በወሬ ብቻ ሳይሆን በተግባር አደረጉት። በወሬ አውርተው ብቻ ሳይሆን በተግባር ኑረው አሳዩን። እንኳን ደስ አላችሁ የጨረቃ ፋሚሊዎች። እጅግ በጣም በሚያስደንቅ ፍጥነት በሚያስገርም ፍቅርና አክብሮት፣ መዋደድ፣ መተሳሰብ ሀይሚና ብሩክ እዚህ ደረጃ ላይ ደርሰዋል። እንደምታዩቸው እሷ በቤሎ እሱ በሱፍ እጅግ በጣም የሚያምር ነገር ይዘውልን መጠዋል። በስተመጨረሻም ተሞሸሩልን። እንዴት ደስ ይላል! በእናታችሁ እንዴት ዋው ዋው ብያለሁ። እሰይ አበጀሽ የኛ ልጅ፣ አበጀሽ የኛ ልጅ፣ እሰይ አበጀህ የኛ ልጅ፣ አበጀህ የኛ ልጅ። ሙሽሪት በአንድ አልጋ ሙሽራው በአንድ አልጋ መላክ ይመስላሉ ክንፉን የዘረጋ የወይና አበባዬ የወይና አበባዬ የወይና አበባዬ የወይና አበባዬ የወይን። ዋው እንዴት ደስ ይላል! ሀይሚና ብሩክ ዋው! የሚያስደንቅ ፍቅር፣ የሚያስደንቅ መተሳሰብ እያየን እንገኛለን። የጨረቃ ፋሚሊዎች በድጋሚ እንኳን ደስ ያላችሁ። በስተመጨረሻም አውርተው አልቀሩም፣ በተግባር እያደረጉት ይገኛሉ። ይሄ ብቻ አይደለም፣ ገና ምን አይታችሁ፣ ገና ምን በጣም ገና ብዙ ስኬት አላቸው። ብዙ ደስታ ላይ ብዙ በቃ የሚያሳኳቸው ነገሮች አሉ። እንግዲህ ግን በሀይሚና በብሩክ መዋደድ አይሆንላቸውም። አውቀው ነው፣ ውሸታም ናቸው። ሀይሚ እንዲህ ነች፣ ብሩክ እንዲህ ነው እያሉ እንግዲህ በጣም የነሱን መውረድ የነሱን መውደቅ የሚፈልጉ ሰዎች ሰሞኑን በጣም ከፍተኛ የጨጓራ በሽታ እንደደረሰባቸው መረጃ ሰምተናል። እንግዲህ ውሃ እየጠጣችሁ እንደው ጭምር አድርጉበት፣ ስኳርም ምናምን ማለቴ ያው አለ አይደለ፣ ውሃው እንደው አልጠጣ ካላችሁ ጥፍጥ ብሎ እንዲጠጣ ለጨጓራችሁ ጥሩ ነው እና አይዟችሁ፣ ወተትም ካለ እየጠጣችሁ እኔ እንጃ እኔ ቃልም የለኝም እና በደንብ ሀሳብ ተንተን በተን አድርገን እንናገራለን። እንግዲህ ሙሽሪት ባንድ አልጋ ሙሽራው ባንድ አልጋ መላክ ይመስላሉ ክንፉን የዘረጋ እሷ በቪሎ እሱ በሱፍ እንዴት እንደሚያምሩ ሀይሚ እንኳን ይሄንን የሚያምር ቆንጆ ቬሎ ለብሳ ማለት ነው። የምር ቬሎውን አሳመረችው። ቬሎ እሷን አይደለም ያሳመራት፣ እሷ ቬሎውን አሳመረችው። በቃ የሆነ ማግባት አማረኝ፣ ቬሎ መልበስ አማረኝ እሷን ካየው በኋላ እና በቃ እኔ ዩቲዩብ ላይ አጋጣሚ ዋይፋይ አልነበረኝም እና ዞር ስል ነው ይሄንን ቪዲዮ ያየሁትኝና ይሄንን ፎቶ ማለቴ የሚገርም የሰው ደስታ ያየውበት ኮሜንት በቃ ቪዲዮ ከመስራቴ በፊት ማለት ነው ኮሜንት እያነበብኩ ነበርና የሆነ እንባ ተናነቀኝ። ምን ያህል በቃ የሀይሚንና የብሩክን ደስታ የሀይሚንና የብሩክን ስኬት የሚፈልጉ በጣም ብዙ ሰዎች እንዳሉ ነው የተረዳሁትና እግዚአብሔር እንግዲህ ሲመርቃችሁ ሲወዳችሁ ፈጣሪ እንደዚህ ነው። የሚወዳችሁን ሰው ነው የሚሰጡትና የሚሰጥን ለሁላችንም እና ሀይሚና ብሩክ እንግዲህ ቀስ በቀስ ጀምረው ነበር። የሆነ ቀን ላይ ካስታወሳችሁ ልክ እንደና አብርሽ ወይም እንደ ሌሎቹ ጨዋታ ጀምረው ነበር። ያ ጨዋታ ደግሞ ለተመልካችም የማይመጥን ለባህላቸውም ለራሳቸውም ለነሱም በቃ ማንነታቸው ያልሆነ ነገር ይዘው ነበር የሆነ ሰዓት ላይና በኋላ ላይ ግን በመሀላቸው ሶስተኛ አራተኛ ሰው እየገባ ብዙ ነገሮች ተፈጥሮ ታውቃላችሁ። ብዙ ነገር ሆኗልና ያንን ያው ወደኋላ ማስታወስ ፈልጌ ምናምን ነገር ሳይሆን የኋላው ከሌለ የለም የፊቱ ማለት ያለፉበትን ነገር ማንሳት ስላለብኝና አሁን ላይ ያሉበትን ደረጃ ማነጻጸር ስለምፈልግ ነው ያነሳሁትኝና ከዛ በኋላ ግን ቆም ብሎ አስበው አሁን ላይ 100% የተረዳሁት ነገር ምን አለ መሰላችሁ? እነሱም ልክ እንደ ሌሎቹ ለተመልካች ክብርም ቦታም ያላቸው አይመስለኝም ነበር የእውነት ለመናገር ማለት ነው። 100% የሆነ 80-70% እርግጠኛ ነኝ በቃ ሀይሚ ብሩክ ለተመልካች እንደሚያስቡ እንደሚጨነቁ። አሁን ላይ ግን 100% ነው ያረጋገጥኩት። በቃ ማለት ያያሉ። በነገራችን ላይ ዩቲዩብ ላይ የምንሰራውን ቪዲዮ ያያሉ፣ ቲክታክ ላይ የምንሰራው የሚለቀቀው ቪዲዮ ይታያል። እንዲሁም ደግሞ ቲክታክ ላይ ቁጭ ብሎ የሚያወሩትን ልጆች ራሱ ይሰማሉ፣ ያዳምጣሉ። እና በቃ ተመልካች የሚፈልገውን ነገር ይሄ ነው። በቃ ይሄ የሚፈልገው ነገር መታረቅ፣ አንድ ላይ መሆን፣ መግባባት፣ መተሳሰብ፣ መቻቻል፣ በቃ ይሄንን ነገር ነው የሚፈልጉት። እና ከእናንተ ምንም የምንፈልገው ነገር የለም ሌላ መጥፎ ነገር አታምጡ፣ አትጣሉ፣ አትጨቃጨቁ፣ ደስታችሁን ብቻ ነው ማየት የምንፈልገው ብለን ሁላችንም እየጮህን ነበረና ያንን በማሰብ እንግዲህ በቃ ፍቅር ይሻለናል ከጸብ ምንም የለውም ዋንጫ፣ ለፍቅር እንጂ ለጸብ የለው ዋንጫ የሚል ዘፈን አለና በጣም ደስ የሚል ለውጥ፣ በጣም ደግሞ በሚገርም ፍጥነት
እኔ ሁላችሁ ይሄ አይደለም የሚያጓጓኝ። በነገራችን ላይ ስለ ሀይሚ ስለ ብሩክ ይሄ ደረጃ አሁን ያሉበት ቦታ ይመጥናቸዋል ብዬ ሁላ አላስብም። ከዚህ በላይ ገና ብዙ በቃ ብዙ አንዷ እንደው ምን አለች ቅምጥሌ ታያላችሁ እንኳን አይደለም እንደዚህ የዩቲዩብ የሚዲያ ሰው ልትሆን ይቅርና ገና ንግስት ትሆናለች፣ በቃ ገና ጠቅላይ ፕራይም ሚኒስቴር ትሆናለች እያለች ነበርና እያሉ ነበርና አዎ ገና ብዙ ስኬቶች ይቀሯታል። ገና ብዙ ስኬቶች ይቀሩታል። ሀይሚ ብሩክ በነገራችን ላይ በእድሜ በጣም ትንንሽ ልጆች ናቸው ገና ማለት ነውና ከእናንተ በላይ ያሉ እድሜያቸው ትልቅ ሰው የሆኑ ገና ያላገቡ ገና ምንም ፍቅርን የሚባለውን ትዳርን ኑሮን የማያውቁ ብዙ ሰዎች አሉ ስለ እናንተ መጥፎ ነገር የሚያወሩ ስለ እናንተ መጥፎ ነገር የሚናገሩና እናንተ ግን ፈጣሪያችሁን በመያዝ ሊጥሏችሁ የሚሞክሩትን ሰዎች ጠቃጥቃችሁ ረጋግጣችኋቸው በማለፍ እዚህ ደረጃ ላይ ደርሳችኋልና ሰሞኑን ሰርፕራይዝ በሰርፕራይዝ እየሆኑ ነው የሚገኙት። በጣም ደስ የሚል ነገር ነው ያየነውና ብሩክ ትንሽ ሲያስብላት ሀይሚን ብዙ እያሰበች ብዙ ስታስብ እሱ ደግሞ ሌላ ብዙ ነገር እያሰበላት እርስ በእርስ ስጦታ በነገራችን ላይ እግዚአብሔር ምስክሬ ልንገራችሁ፣ የስጦታ ትርጉሙን ልንገራችሁ ለማታውቁ ሰዎች፣ የምታውቁ ታውቁታላችሁ። እና አንድ ሰው ለእናንተ ስጦታ ሲሰጣችሁ ያ በቃ ያን ሰው ለእናንተ ፍቅር እንዲኖረው መተሳሰብ እንዲኖረው መቻቻል እንዲኖረው ለእናንተ ትልቅ ቦታ እንዲሰጣችሁ ያደርጋል። በቃ አንድ ሰው ደግሞ ስጦታ ሲሰጣችሁ ደግሞ ደስ የሚል ነገር አለው። እናንተም ደግሞ ብቻ በየጊዜው ለምን በቃ ማስቲካ አይሆንም? ለምን ከረሜላ ሎሊፖፕ አይሆንም? ስጦታ መሰጣጣት ፍቅርን እንዲጨምር፣ ፍቅርን እንዲደረጅ፣ ፍቅርን ለረዥም ጊዜ እንዲቆይ፣ ፍቅር በደንብ በቃ ዋጋው ትርጉሙ እንዲገባቸው ያደርጋልና ያን ሰው በህይወታችሁ ማጣት እንደማትፈልጉ ያን ሰው በህይወታችሁ መራቅ እንደማትፈልጉ ይገልጻልና ስጦታ በመሰጣጣታቸው ሀይሚና ብሩክ የበለጠ ፍቅራቸው እንዲጨምር መተሳሰባቸው እንዲጨምር ሀይሚ ለብሩክ ያላት ቦታ እንዲጨምር ብሩክ ለሀይሚ ያለው ቦታ ያለው እቅድ ያለው ሀሳብ እንዲጨምር ወይም ደግሞ ፍላጎታቸውን በደንብ በቃ ሀይሚ ሙሉ በሙሉ ከብሩክ ጋር መሆንን ያረጋገጠችበት ብሩክም ከሀይሚ ጋር ለወደፊት እንደሚቀጥል እንደሚዘልቅ በደንብ ያረጋገጠበትና ብዙ እቅዶችን ያወጣበት በጣም ገና ብዙ ስኬቶችን መድረስ የሚፈልጉበት ቦታ መድረስ እንደሚፈልጉ እያሰቡ ወይም ደግሞ በደንብ እያሳኩት ይገኛሉና እንግዲህ የሚገባት ነገር ነው። ይሄን ቤት በራሷ መግዛት ትችላለች። በነገራችን ላይ ሀይሚዬ ያን ያህል ሀብታም ናቸው ምናምን እያልኩኝ ሳይሆን በቃ አሰባስባ ብሩን ታያላችሁ። የሚገርም ቪላ ቤት ገዝተው ደግሞ እንደምናያቸው አልጠራጠርም። አንድ ላይ መሆን ከቻሉ ደግሞ በጣም ትልቅ ለውጥ ትልቅ ስኬትን ይፈጥርላችኋልና ብቻ አላቅም። ይህንን ነገር ስናገር ምንም በቃ የሆነ ድብልቅልቅ ያለ ስሜት በቃ ደስታ የሆነ የለም ቃል ያጥረኛል። እንደዚህ በጣም ደስታ ሲበዛና ደስታችሁን ያብዛው። ይህንን ነው የምንፈልገው እኛ። ሌላ ጸብ፣ ጭቅጭቅ፣ በቃ ቡጭቅጭቅ አንፈልግም። በቃ እንደ ሌሎቹ እንዳትሆኑብን አደራ። ሁሌም በራሳችሁ ቀለም፣ ሁሌም በራሳችሁ ውበት፣ ሁሌም በራሳችሁ ኑሮ እምር ድምቅ ብላችሁ እንዲህ እኛንም አስደስታችሁ እናንተም ደስተኞቹ ናችሁ ፍቅራችሁን እየተገላለጻችሁ ማንንም ሳትፈሩ በማንም ሳትመሩ በማንም ሳትጎተቱ በራሳችሁ ስኬታማ ሆናችሁ ለማየት ያብቃንና ይሄ ፕሮግራም ወይ ደግሞ ይሄ ፎቶ ምንን ያመለክታል? ያው በእርግጥ በጾም ወቅት ሰርግ የለም እንደሚታወቀው ዛሬ ምር ተጋብተዋል ተሞሽረዋል ማለት አይደለም። ሜቢ የቬሎውንና የሱፉን ማስታወቂያ ሊሰሩበት ሊሆን ይችላል። ወይም ደግሞ ያሉበት ቤት እንደምታውቁት በጣም የሚያምር የሚገርም ቤት ተከራይተዋል። የኪራይ ቤትም ቢሆንም ግን ሀይሚም እዛው ነች፣ ብሩክም እዛው ነው። ሀይሚን ምንም ነገር ሊነካትም ሊያስጨንቃትም ሊያስፈራራትም አይችልም። ምክንያቱም ከብሩክ አጠገብ ስለሆነች ማለት ነውና ብሩክ ደግሞ ከሀይሚ አጠገብ መሆኑ ወይ ደግሞ ሀይሚ አጠገቡ መሆኗ ለሱ ትልቅ ደስታን ይፈጥርለታል። ወይም ደግሞ በቃ የእውነት በደንብም እንዲንከባከባት በደንብ ባህሪውንም እንድትለምድ በደንብ እንዲግባቡ እንዲቀራረቡ ይሆናልና ይሄ በጣም ትልቅ እድል ነው። ደስ የሚል ነገር ነው። አንድ ላይ መሆናቸው የተለያየ ክፍል ቢኖራቸውም አንድ ላይ ናቸው። በቃ ጠዋት ወጠው ቁርስ አብረው ይገናኛሉ፣ ይበላሉ። ቀን ላይ ምሳሳት ተጠራርተው አብረው ይበላሉ፣ ሰርተው ለሁለት እራትም እንደዛውና ጥሩ መቀራረብ ነውና በጾሙ ሰርግ የለም እነሱም አያደርጉትም። ምናልባት ዝም ብሎ አምሯቸው በቃ እንደዚህ ፏ ማለት በዚህ ቤት በቃ እኔ እንጃ ራሱ አላቅም። ይሄም እንደዚህ አይነት ከዚህ የበለጠ ገራሚ ቤት ሰርታችሁ ደግሞ ገዝታችሁም ሊሆን ይችላል በራሳችሁ ቤት እንዲህ ተሞሽራችሁ እንዲህ ፏ ብልጭ ብላችሁ እንደምናያችሁ አልጠራጠርም። በቅርቡ ጠብቁ። የገና ትልቅ ሰርፕራይዝ እንዳለ አውቃለሁ እኔ ገና ያልተነገረ ያልተወራ በጣም ለሀይሚ የታሰበላት የሚገርም በሀይሚን በብሩክም ሁለቱም ደስተኛ የሚሆኑበት ተመልካችን በጣም የሚደሰትበት ትልቅ ሰርፕራይዝ እንደተዘጋጀ
መረጃ ደርሶኛልና አሁን በእርግጥ በትክክለኛው ተጋብተዋል ወይም ደግሞ በቃ ሰርጋቸው ሆኗል ማለት አይደለም። እንዲህ ዝም ብሎ እንደ ቀልድ ቬሎ ወይ ሱፍ ተለብሶ የሚታለፍ አይነት ሰርግ አይደለም። ገና ታያላችሁ። አይደለም ቡታጅራን ማለት ነው አዲስ አበባን የሚያስደምም የሰርግ ፕሮግራም እንደሚሆን እርግጠኛው እነግራችኋለሁ። ከማንም ምንም ነገር አይጠብቁም። በራሳቸው ዓለም የሚጓዙ በራሳቸው ኢኮኖሚ የሚንቀሳቀሱ በራሳቸው ገንዘብ በራሳቸው ላብ የሚኖሩ ናቸውና ታያላችሁ። አለ የተባለ ሰርግ ደግሰው የሚገርም የሰርግ ፕሮግራም እንደሚኖራቸው እርግጠኛ ነኝ። 4 ልጆችም እንደሚወለዱ እርግጠኛ ነኝ። እና ፈጣሪ መጨረሻቸውን ያሳምረው እያልን እኔ በቃ አንዳንዴ እንዲህ ፍቅራቸው ሲጨምር ማለት ነው እፈራለሁ። አንዳንዴ እግዚአብሔርን ምን ሆኜ እንደሆነ አላውቅም። የሆነ ነገር እንዳይገባቸው በቃ አላ ሶስተኛ ወገን ወይ የሆነ ነገር እንዳይገባባቸው ብዬ ስጋት አለብኝ። ፈጣሪ ከሚወራው መጥፎ ነገር ሰውሮ ደግሞ እስካሁን አቆይቷቸዋል። ከዚህ በኋላም ጠብቆ ሸፍኖ ሸሽጎ እንግዲህ ትልቅ ደረጃ ላይ እንደሚያደርሳቸው ተስፋ አደርጋለሁኝና ብዙዎቻችሁ በዚህ ፎቶ በጣም ተደስታችሁ ቲክታክ ላይም ፖስት እያደረጋችሁ ነበር፣ ዩቲዩብ ላይም እና በዚህ ዓለም በእነ ሀይሚና በብሩክ የማይደሰት ሰው ሰይጣን ነው ብዬ ነው የማስበው። የሰው ደስታ የማያስደስተው የሰይጣን ሀሳብ የሚያራምድ ሰይጣንን የሚቀበል ሰይጣንን የሚደግፍ ሰው ነው ብዬ ነው የማስበው። እና እነዚህ እንቡጥ አበባ የሆኑ ጽጌሬዳ የሆኑ ቀን በቀን እየፈኩ የሚሄዱ ቀን በቀን እያማረባቸው የሚሄዱ ምርጥና እንቁ የሆኑ ለቤተሰቦቻቸው ክብር ያላቸው፣ ለተመልካች ክብር ያላቸው፣ ለራሳቸው ክብር ያላቸው፣ ለራሳቸው ቦታ ያላቸው፣ ለሌላ ሰው ቦታ የሚሰጡ፣ ከሰው የማይደርሱ፣ መጥፎ ነገርን የማያስተላልፉ፣ መጥፎ ነገርን ከአንደበታቸው የማይናገሩ፣ በወሬ ሳይሆን በተግባር ሆኖ የሚገኙ በቃ አላደል ስኬታቸውን በቃ በወሬ አይደለም። ብሩክ አያወራም። በጣም ደስ ከሚለኝ ፓርቱ እንደውም ከኔ ባል ጋር ይመሳሰላሉ። የእውነቴን ነው የምላችሁ። ፍቅሩን ራሱ የኔ ባላውን በቃ በጣም ይቆጥበዋል። ሙሉ በሙሉ ፍቅሩን አያሳየኝም። የእውነት ለመናገር የሆነ ነገር ማድረግ ይወደኛል አውቃለሁ፣ ግን ፍቅሩን እንዲህ ሙሉ በሙሉ ውጥት አድርጎ የሚናገር ወይ ደግሞ የሚያሳይ ሰው አይደለም። ቁጥብ ብሎ በቃ የሆነ እቅድ ይዞ የሚንቀሳቀስ ሰው ነውና እንደዚህ ደስ ይላል። እንደዚህ አይነት ሰው በቃ አይደለ በቃ ትልቅ ደረጃ ላይ ይደርሳል። ትልቅ ስኬት አለው፣ ትልቅ ህልም አለው፣ ትልቅ ጉዞ አለውና እኔ እንጃ አላቅም። ሀይሚም ለብሩክ ጥንካሬው ነች፣ ብሩክም ለሀይሚ ጠንካራ ጎኗ ነው። ብቻ ሁለታቸው አንድ መሆናቸው እርስ በርስ እንዲተጋገዙ እንዲደጋገፉ ሆኗል። ሀይሚ ምንም ያጣችው ነገር የለም። እግዚአብሔርን ከብሩክ እኩል ሁሉም ነገር አላት። ምንም የጎደላት ነገር የለም። ብሩክም ልክ እንደ ሀይሚ ሁሉ ነገር አለው፣ የጎደለው ነገር የለም። ግን ብሩክ ለሀይሚ ስጦታ ሲሰጣት ፍቅሩን ለመግለጽ በቃ ከጎንሽ አለውልሽ የሚለውን ነገር ለማስረዳት ለማሳየት ነው። ሀይሚም እንደዛው በቃ ስለምትወደው ስለምታከብረው ከጎኗ ስላለ በቃ ደስተኛ ስለሆነች ነው ስጦታ የምትሰጠውና በጣም ደስ ይላል። ይሄ ስጦታ ሁሌ የሚቀጥል አርጅታችሁ ራሱ የልጅ አይታችሁ ራሱ ስጦታ መሰጣጣታችሁን መቼም እንዳታቋርጡ፣ መቼም እንዳታቆሙ። አንዳንዶቹ እንዲህ በፍቅር ክንፍ ብለው እያለ ብዙ የሚያደርጓቸው ነገሮች አሉ። ካገቡ በኋላ ደግሞ የሚተውት ነገር አለ። ያ መሆን የለበትም። በቃ በሀይሚና በብሩክ መሀል በቃ እስክታረጁ እስክትጃጁ ስጦታ መሰጣጣታችሁን አደራ እንዳታቆሙ ለማለት እወዳለሁ። ሙስሊሙ አልሐምዱሊላህ በቃ ዱዓዬ ተሰምቷል እንኳን አንድ ሆናችሁ እያሉ በጣም ደስታቸውን እየገለጹ ይገኛሉ። ክርስቲያኖችም እግዚአብሔር ይመስገን እልል ስለት የሰመረ እያሉ የሚገኙ አሉ። ፕሮቴስታንቶችም ደግሞ ጌታ ይመስገን ጌታ ይባርካችሁ እያሉ የሚገኙ አሉ። ለማንኛውም ግን ብዙዎቻችሁ ደስታችሁን ገልጻችኋል። እኔም ደስታዬን በዚህ መልኩ ልግለጽ ብዬ ነው። ሀይሚ ብሩክ ወደፊት የማንንም ወሬ የማንንም አሉባልታ የማንንም መጥፎ ንግግር መስማትም ማዳመጥም የለባችሁም። በምንም ተአምር ወደ ኋላ ደግሞ ዞራችሁ ማየት የለባችሁም። ዞራችሁ ካያችሁ ምን ያህል ርቀትን እንደመጣችሁ በህይወታችሁ ምን ያህል ስኬታማ እንደሆናችሁ ምን ያህል መንገድ ሄዳችሁ እዚህ ደረጃ ላይ እንደደረሳችሁ ለማየት ለመማር ለማወቅ እንጂ በምንም ተአምር ወደ ኋላ ለመመለስ አይሆን ወደ ኋላ የምታዩበት ምክንያት ማለት ነውና በቃ በቪዲዮ እስከማያቸው በጣም ጓጉቻለሁ። ፀሐይ የሆነች ጨረቃ እውነትም ጨረቃን ያየዋባት ቪዲዮና ፎቶ ነች። እግዚአብሔር መጨረሻችሁን ያሳምረው፣ ደስታችሁ ሁሉ ይብዛ። በቃ ሌላ ምንም ቃልም አልጨምርም፣ ምንም ማወራው ነገርም የለም። ደስታችሁን በኮሜንት ግለጹልኝ። ሀይሚና ብሩክ በቃ አብራችሁ አርጁ እያላችሁ ሁላችሁን ኮሜንት ላይ ያስቀምጡ። ጨረቃ ናቸው፣ አምሮባቸዋል፣ ውብ ሆነዋል፣ ደምቀዋል። መጨረሻውን ያሳበረው እያላችሁ ኮሜንት ላይ ያስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን ቪዲዮ ይህንን ፎቶ አይታችሁ የተደሰታችሁ ሰዎች አደራ ይህንን ቪዲዮ አይታችሁ ሰብስክራይብ ሳታረጉኝ ላይክ፣ ሼር ሳታረጉ ኮሜንት ሳትጽፉ እንዳትወጡ። ያው
በሀይሚ በብሩክ ስም በቃ ደስ የሚል ነገርን ይዤ ስለመጣው እኔንም አስደስቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ማለት ነው። እወዳችኋለሁ። በማታው ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። ፈጣሪ አብዝቶ አብዝቶ ይባርካቸው። እናንተም የሰው ደስታ የሚያስደስታችሁ ሰዎች ያማረ የተዋበ ምርጥ የሆነ ህይወት ይስጣችሁ ብዬ መልካም ምኞቴን እገልጻለሁ። እወዳችኋለሁ።